የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና የፕሮግራም በእንዲህ ያለ መልኩ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። በዚህ ፕሮግራም የተካፈላችሁ አስተያየቶቻችሁን በተለያየ ጊዜ በስልክ ስለምትሰጡን ሰዎች ሁልጊዜ እግዚአብሔርን አመሰግነዋለሁ። በተጨማሪ በዚህ ፕሮግራም እየተጠቀማችሁ ከሆነ ቴሌቪዥን ጣቢያውን በገንዘብ በቁሳቁስ መርዳት አብሮ መቆም በጣም አስፈላጊ ስለሆነ ሁላችሁም በዚህ ጉዳይ እንድትሳተፉ ጥሬን ማስተላለፍ ፈልጋለሁኝ። ይሄንን ካልኩኝ ወደ ዛሬው መልእክት በቀጥታ እገባለሁ። እንደምታስታውሱት ስለ ድርጊት ኃይል እስከ ዛሬ ድረስ የተለያዩ ክፍሎችን እያየን መተናል። የድርጊት ኃይል በሚለው ውስጥ የተለያዩ የመጽሐፍ ክፍሎችን አይተን ሰው ሁልጊዜ ያመነውን ነገር የተረዳውን ነገር አምኖ የተቀበለውን ነገር በድርጊት ደረጃ ላይ ሲደርስ ተጠቃሚ ይሆናል፣ ሌሎችንም የመጥቀም አቅም አለው። ምክንያቱም እምነት ከስራ ሲለይ ሙት እንደሆነ ሐዋርያው ያዕቆብ ስለሚናገር ማለት ነው። ስለዚህ ሁልጊዜ አምነን የምናረገው ቀጥሎ ምን ፈጽመው ድርጊት አለ። ለምሳሌ ጳውሎስ ከመዳን ጋር ተያይዞ አመንኩ ይልና ስለዚህ ተናገርኩ ይላል። ያመነ ሰው ዝም ቢል ወደ መዳን አይመጣም። ቀጥሎ ከሱ አንድ የሚጠበቀው ድርጊት ያመነውን ነገር መናገር አለበት። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ስለሚል ሮሜ ምዕራፍ 10 ላይ። ስለዚህ ሁልጊዜ ድርጊት ከፍተኛ ኃይል አለው በሰው ውስጥ። ሰዎች በመስማት ደረጃ ሁላችንም እንሰማለን። የውጤት ባለቤት የሚሆኑ ግን የሰሙትን ነገር ወደ ድርጊት የሚያመጡ ናቸው፣ የሚፈጽሙ ናቸው። ስለዚህ የድርጊትን ኃይል አስመልክቶ የተለያዩ የመጽሐፍ ክፍሎች እያነሳው እስካሁን እያየን መተናል። እንግዲህ ዛሬ ደግሞ ከዮሐንስ መልእክት ምዕራፍ 3 ቁጥር 17 ጀምሮ ደግሞ አንድ የመጽሐፍ ክፍል አብረን እናነባለን። ዛሬ የምናየው የዮሐንስ መልእክት ምዕራፍ 3 ከቁጥር 17 እና 18 ምን እንደሚል እናነብና የድርጊትን ኃይል በዚህ የዮሐንስ መልእክት ውስጥ ለማየት እንሞክራለን። ምናልባት ቀጥታ ወደ መልእክቱ ከመግባቴ በፊት ይህንን የቴሌቪዥን ፕሮግራም በቤታችሁ ሆናችሁ የምትከታተሉ ሰዎች ከ20 ደቂቃ ላነሰ በጣም ለአጭር ጊዜ የሚተላለፍ ስለሆነ ምግብ እየበላችሁ ምናልባት በዚህ ሰዓት ወደ ስራ የምትወጡ ካላችሁ ወደ ስራ ለመውጣት እየተዘጋጃችሁ፣ ቤት ውስጥ አንዳንድ ስራ የምትሰሩ ስራ እየሰራችሁ ልትከታተሉ አረፍ ያላችሁ ሰዎች አረፍ ብላችሁ ለመከታተል የምትችሉት ፕሮግራም ስለሆነ በቤት ያላችሁትን ሁሉ ይሄ መልእክት በጣም ስለሚጠቅማችሁ እንዳያልፋችሁ ልጋብዛችሁ ፈልጋለሁ። ይሄንን ካልኩኝ ወደ ዛሬው የድርጊት ኃይልን ስለሚያመለክተው ከአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 17 እና 18ን አብረን እናነባለን። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 17 እና 18 እንደዚህ ይላል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በርሱ እንዴት ይኖራል? ልጆቼ ሆይ በስራና በእውነት እንጂ በቃልና ባንደበት አንዋደድ ይላል። ደግሜ ያነበዋለሁ። ያየነ ያለነው ስለ ድርጊት ኃይል ነው። በዚህ ውስጥ ዮሐንስ በመልእክቱ እንዲህ ይለናል። በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 17 ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በርሱ እንዴት ይኖራል? ልጆች ሆይ በስራና በእውነት እንጂ በቃልና ባንደበት አንዋደድ ይላል። በጣም የሚገርም መልእክት ነው ዮሐንስ የሚናገረው። እዚህ ሁለት ቁጥሮች ውስጥ ዮሐንስ በጣም ጠንካራ ነገር ይናገራል። ስለ ማድረግ እና ስለ አለማድረግ በንጽጽር በዚህ መልእክት ውስጥ ተቀምጦ ታያላችሁ። ምንድነው እንደውም እሱ እንደ መንደርደሪያ ቁጥር 17 ላይ የተናገረው ገንዘብ ያለው ሰው በዚህ ዓለም እየኖረ ገንዘብ ያለው ሰው ወንድሙ ደግሞ አቶ ተቸግሮ እያየ ምንም በቃ ባይራራለት ምንም ባያረግለት የእግዚአብሔር ፍቅር በርሱ እንዴት ይኖራል? ፍቅር የለውም ይሄ ሰውዬ ይላል። ገንዘብ አለው፣ ገንዘብ እያለው ወንድሙ አጠገቡ ያለ ወንድም የሚለው ተቸግሮ እያየ ካራራ ካልረዳው ካልደገፈው በዚህ ሰው ውስጥ የእግዚአብሔር ፍቅር አለ ለማለት እንዴት እንችላለን? ፍቅር አለ ብለን መናገር አንችልም ይላል ዮሐንስ። ከዛ ቁጥር 18 ምን አለ? ልጆች ሆይ
በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። እንግዲህ መዋደዳችን ቃል ላይ፣ መዋደዳችን አንደበት ላይ አይሁን። በስራ መተግበር አለበት፣ በእውነት መሆን አለበት። አያችሁ ዮሐንስ ምን ይላል? እንግዲህ መዋደዳችን መረጋገጥ ያለበት፣ ፍቅራችን መረጋገጥ ያለበት በድርጊት ነው፣ በስራ ነው፣ በእውነት ነው። ከዚህ በፊት እናደርገው የነበረውን የአንደበት ጨዋታ እናቁም፣ የቃል ጨዋታ እናቁም፣ ንግግር ብቻ የሆነ ህይወት እናቁም። በቃ ብዙ ጊዜ በክርስትና ውስጥ ሰዎች የሚፈተኑበት ነገር ይሄ ነው። ብዙ ሰዎች በአንደበታቸው ይናገራሉ፣ ኮንፌስ ያደርጋሉ፣ እንዲህ ነኝ ይላሉ፣ እንደዛ ነኝ ይላሉ፣ እንዲህ ይሆናል ይላሉ። ግን ያ የተናገሩትን ነገር ኮስት ስላለው ኮስት የሚያስከፍለው ድርጊት ላይ አክሽን ላይ በጣም አይችሉም። ስለዚህ ዮሐንስ ይህንን ይቃወማል። እንደውም እንደዚህ አይነት ሰው ፍቅር የለውም ይላል። እንግዲህ ተመልከቱ፣ የተነሳንበትን መልእክት እንዳትረሱ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 17 እና 18 ነው እያወራ ያለሁት። ገንዘብ አለው፣ ወንድሙ ተቸግሮ አጥቶ እያየ የማይራራለት የማይረዳው። አያችሁ አለው ገንዘብ አለው። ሐሳብ እኮ መርዳት የማይፈልግ ሰው አታገኙ። ፍላጎቱ አለ። ማንም ሰው መርዳት፣ ሰው መደገፍ፣ ለሰው በቃ የሆነ ነገር ማድረግ ፍላጎት አለ። ፈተናው ድርጊቱ ላይ ነው፣ አክሽኑ ላይ፣ እርምጃው ላይ ብዙ ሰው ፈተና አለበት። ስለዚህ ወገኖቼ ሁለቱ ነገሮች መለየት አለባቸው። ርኅራኄ በድርጊት ነው የሚገለጠው፣ የቃላት ጨዋታ አይደለም። ፍቅር በድርጊት ነው የሚገለጠው፣ የቃላት ጨዋታ አይደለም። እግዚአብሔር እኮ ወዳችኋለሁ ብሏል። መውደዱን ግን ያረጋገጠው ልጁን ሰጥቶ ነው። በድርጊት ነው፣ ልጁን አሳልፎ ሰጥቶ ነው። መውደድ ይረጋገጣል፣ ፍቅር ይረጋገጣል። it is proved፣ የተረጋገጠ ነው ፍቅር። ወገኖቼ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል። አሳልፎ ከመስጠት ሰጠ። ድርጊት እኮ እርምጃ ወስዷል እግዚአብሔር። እርምጃ በሌለበት ድርጊት በሌለበት የወሰነውን ነገር በተግባር ባልፈጸምንበት ፍቅር አይረጋገጥም። የለም ፍቅር ራሱ። ፍቅር ስጦታ በሌለበት ፍልስፍና ነው። ፍቅር ማለት ነው ድርጊት በሌለበት፣ ስጦታ በሌለበት፣ አክሽን በሌለበት ፍልስፍና ነው። የፍቅር ሰባኪዎች አሉ እንዋደድ የሚሉ። ግን ዮሐንስ እንደተናገረው በአንደበት በቃል አንዋደድ ይላል። በቃል በአንደበት አንዋደድ። የአንደበት ነው ጨዋታው፣ የቃል ነው ጨዋታው። ቃል ስጋ ካልሆነ፣ ቃል አካል ላይ ካልደረሰ፣ ቃል ሰብስታንስ ካልሆነ በሕይወት ዘመናችሁ ውጤታማ መሆን አትችሉም በፍጹም። ድርጊት አለው፣ አክሽን አለው። ወገኖቼ የቃላት የአንደበት ጨዋታ ሞልቷል። ቤተ ክርስቲያንን የሞላው እሱ ነው። አገር የሞላው እሱ ነው። እዛም ቃል አለ፣ እዛም ቃል አለ፣ እዛም አንደበት በቃ በየቦታው ይነገራል። ንግርት አለ። ድርጊት ነው ግን ቫልዩ ያለው። ድርጊት ሁልጊዜ ሚዛኑ ዘጭ እንዲል ያደርገዋል። በቃ ሲመዝን እናየዋለን። በድርጊት ነው ሁልጊዜ የውጤት ባለቤት ሊያደርጋችሁ የሚችለው ድርጊት ነው። በፍጹም እንዳትታለሉ። ዮሐንስ በመልእክቱ በግልጽ ተናግሯል። ዮሐንስ ገንዘብ ኖሮት ሀብት ኖሮት ወንድሙ አጥቶ እያየ የማይራራለትን ሰው በሱ ዘንድ ፍቅር አለ ማለት የእግዚአብሔር ፍቅር አለ ብለን እንዴት እንናገራለን? እንዴት የእግዚአብሔር ፍቅር በዚህ ሰው ውስጥ ይኖራል ብሎ ዮሐንስ በጥያቄ ያስቀምጣል። ወገኖቼ ፍቅር ያላቸው ሰዎች የአንደበት ሳይሆን የቃል ሳይሆን እውነተኛ ፍቅር ያላቸው ሰዎች ፍቅርን ያረጋግጡታል። በምን? በድርጊት፣ በመፈጸም፣ በመራራት፣ በመዘርጋት፣ እጃቸውን በመስጠት፣ በመደገፍ። ኮስት አለዋ። ፍቅር ኮስት አለው ወገኖቼ። ፍቅርን እኛ በቃ ጠቅሰን ከቆሮንቶስ መጽሐፍ ፍቅር ለዘላለም አይወድቅም፣ ፍቅር ይታገሳል፣ ፍቅር ቸርነትን ያደርጋል፣ ፍቅር እንደዚህ ነው፣ ፍቅር እንደዛ ነው ብለን ልንሰብክ ልናወራ በአንደበታችን ትንታኔ ልንሰጥ እንችላለን። ፍቅር ግን ሁልጊዜ የሚረጋገጠው በተግባር ነው፣ በስራ ነው።
በርህራሄ ነው። ርህራሄ በድርጊት ፕሩቭ የሚደረግ ነገር ነው። አንዳንድ ጊዜ የድርጊት ጉዳይ ሲነሳ ሰዎች የድርጊት ልምምድ በሕይወታቸው ከሌለ ሊከብዳቸው ይችላል። ምክንያቱም ድርጊት ኮስት ስላለው ማለት ነው። ለምሳሌ መጽሐፍ ቅዱስ በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ ይላል። ይህ ንግግር ነው። በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። አሁን ይህ መጽሐፍ ቅዱስ ላይ ተጽፏል። ራእይ መጽሐፍ ላይ በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ዙፋን ላይ ተቀምጦ ነው፣ እየተናገረ ነው። የአንደበት ጉዳይ ነው። ይሄ የንግግር ጉዳይ ነው። አሁን ይሄ አንደበት ነው፣ ንግግር ነው። ይህን የተናገረው ጌታ እያዩት ሰዎች እየታየ በግልጽ ከዙፋኑ ወርዶ ሁሉን አዲስ ለማድረግ የሚከፈለውን ዋጋ ምድር መጥቶ ሲከፍል ደግሞ እናያለን። በመሞቱ ምክንያት፣ በመሰቀሉ ምክንያት፣ በመሰደዱ ምክንያት፣ ወደ ምድር በመምጣቱ ምክንያት ያጋጠመውን ቻሌንጅ መጽሐፍ ላይ አንብባችሁ ታዩታላችሁ። በግልጽ ማለት ነው። በዙፋን ላይ ተቀምጦ መናገርና ወርዶ መተግበር ቶታሊ የተለያዩ ነገሮች ናቸው። ስለዚህ ሁልጊዜ ህይወት ማሰሪያው የውጤት ባለቤት የሚያደርጋችሁ ድርጊት ነው። ወደ ድርጊት ወደ ተግባር ያልመጣ ቃልና ንግግር ልክ ዮሐንስ እንደሚናገረው ፍቅር የሌለው ህይወትን ቁልጭ አድርጎ ያሳያል። አንድ ሰው ፍቅር ከሌለው የቃል ሰው ብቻ ነው፣ የንግግር ሰው ብቻ ነው። ተግባር ላይ አታገኙትም፣ አያደርግም። እንስጥ ይላል፣ እሱ አይሰጥም። እንጸልይ ይላል፣ እሱ አይጸልይም። እንጎብኝ ይላል፣ እሱ አይጎበኝም። እናድርግ ይላል፣ እሱ አያደርግም። ስለዛ ነገር ይሰብካል፣ ይተነትናል፣ በጣቱ ግን አይነካም፣ አይራመድም። እንደዚህ አይነት ሰው ውስጥ የእግዚአብሔር ፍቅር እንዴት ይኖራል እንላለን ብሎ ዮሐንስ በጥያቄ ያስቀምጣል። ስለዚህ ወንድሞች ሆይ መዋደዳችን በቃል በአንደበት አይሁን ብሎ ይናገራል። ነገር ግን በተግባር ይሁን። እስቲ አንዴ 18 ላንብባት። ልጆቼ ሆይ በስራና በእውነት እንጂ፣ ተመልከቱ፣ በስራና በእውነት እንጂ በቃልና በአንደበት አንዋደድ። እውነት እኮ የተረጋገጠ ነገር ነው። በቃ ታንጀብል ተጨባጭ ነው እኮ እውነት። ዝም ብሎ አይዲያ አይደለም፣ ተጨባጭ የሆነ ነገር ማለት። አንድ ነገር እውነት ላይ ደርሷል ማለት ልክ እዚህ እንደምታዩት እንደ ቁሱ ተጨባጭ ሆኗል ማለት ነው። ተጨባጭ ሆኗል። መጽሐፍ ቅዱስ እኮ እውነት መጥቷል ይላል። እውነት ማን ነው? ጌታ ኢየሱስ ነው። እውነት እኮ መጥቷል ይላል። እምነት መጥቷል። እውነት መጥቷል። እውነት እኮ ተረጋግጧል። ጌታ ኢየሱስ ክርስቶስ እንዲህ አለ፣ እውነትን ልመሰክር ተወልጃለሁ፣ ስለዚህም ወደዚህ ዓለም መጥቻለሁ። አሁን እውነት የት አለ? እውነት ስትል እውነት ክርስቶስ ነው። ለምን? እውነት እኔ ነኝ ብሏል። እኔ እውነት፣ መንገድ፣ ህይወት ነኝ ስላለ እውነት አሁን ተጨባጭ ነው። ፍልስፍና አይደለም፣ አይዲያ አይደለም። ፕሮሰሱን ጨርሶ የተጨበጠ ነው እውነት። አሁን ሰው እውነትን ከፈለገ ኢየሱስን ማቀበል ብቻ ነው። ወዴትም አቅጣጫ፣ ወደ ሰማይ ብትወጡ፣ ወደ ምድር ብትሄዱ፣ ወደ ሲኦል ብትሄዱ እውነትን እፈልጋለሁ ያለ ሰው ኢየሱስን መቀበል ብቻ ነው። ለምን? እውነት አካል ይዟል። ራሱ ኢየሱስ እኔ እውነት ነኝ ብሎ ስለተናገረ። እስቲ እውነት ነኝ ብሎ የተናገረ ሌላ ጥሩ ካለ የለም። እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ህይወት ነኝ። ስለዚህ እውነት አሁን አካል ይዟል። እውነትን የፈለገ ሰው በቃ የፍልስፍና የንግግር ጉዳይ የትንታኔ ጉዳይ አይደለም። እውነት ክርስቶስ ነው። እውነትን የሚፈልግ ሰው ወደ ክርስቶስ መምጣት ነው። ሰው ክርስቶስን ሲያገኝ እውነትን አገኘ። የእውነት እየኖረ የእውነት እየተቀደሰ የእውነት ነፃ ወጥቶ ለዘላለም ይኖራል ማለት ነው። ወገኖች ይሄ እኮ የምናገረው ነገር ግልጽ እኮ ነው። ምንም የሚያሻማ ነገር የለውም። አንድ ጊዜ ወደ ማጠቃለያ በረከቴ ከመምጣቴ በፊት ቃሉን ደግሜ ላንብብላችሁ የምትከታተሉኝ ሰዎች። እንደዚህ ያለ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? የእግዚአብሔር ፍቅር በእንደዚህ አይነት ሰው ውስጥ እንዴት ይኖራል? የለም እያለ ነው። ገንዘብ አለው፣ ወንድሙ ግን አጥቷል፣ አይራራለትም። እሱ ይበላል፣ ሌላው ቢሞት ጉዳዩ አይደለም። ለሱ ብቻ የሱ ነገር ብቻ ኩክ ይደረግ፣ ለሱ ብቻ መልካም ነገር ይደረግለት፣ የሱ አይጉደል። ሌላው ቢያጣ ሌላው ምንም ነገር ምንም በቃ
የእሱ ሐሳብ ብቻ ይከናወን። እንደዚህ አይነት ሰው ፍቅር የለውም። የራሱን ነገር ብቻ ከሱ ውጪ ሌላ የማይታየው ማለት ነው። ለሌላ የማይራራ፣ ለሌላ የማይቆረስ፣ በቃ ለሌላው ሸረፍ አድርጎ መስጠት የማይፈልግ የኔ ብቻ የሚል የእግዚአብሔር ፍቅር የለውም። የለውም የእግዚአብሔር ፍቅር። ርኅራኄ የሌለው ሰው፣ ለሌላው ማያዝን፣ ራሱ ብቻ የሚሰበስብ፣ የራሱን ኢንቫይሮንመንት ብቻ ኪፓፕ የሚያደርግ እንዴት የእግዚአብሔር ፍቅር ይኖራል ብለን እዚህ ሰው ላይ እንናገራለን አለ ዮሐንስ። ከዛ ሲያስረው ምን አለ? ልጆቼ ሆይ፣ ይሄ በጣም ኢምፖርታንት፣ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። የቃላት ጨዋታ አቁሙ እያለ ነው ዮሐንስ። ንግግር ዝም ብሎ ልፍለፋ አቁሙ እያለ ነው ዮሐንስ። ስራ ይፈለጋል። ያ ያልነውን ነገር ሆነን መገኘት አለብን። ያ የሰበክነውን ነገር ሆነን መገኘት አለብን። ያን ያልነውን ህይወት መኖር አለብን። ድኛለሁ እኮ አይደለም። ሰዎች ድኛለሁ ብሎ ለመናገር ሁሉም ነው፣ ሃይማኖተኛውም ድኛለሁ ነው የሚለው። where is the substance? የታል ሰብስታንሱ? የታል ማረጋገጫው? የታል ምስክርነቱ? የታል ያንን የሚያረጋግጠው? ሰዎች ዛሬ ድኛለሁ እያሉ ነው እየዘረፉ የሚኖሩት። ጸድቅ ያለው እያሉ ነው ሰዎች የፈለጉትን እያረጉ የሚኖሩት። ክርስቶስን ድጋሚ ለምኞታቸው ይሰቅሉታል። እኔ በቃ ጽድቄ ክርስቶስ ነው፣ በቃ ጸድቅ ያለው። የታል ታዲያ? በምን ፕሩቭ እናድርግ? where is the life? የታል ያ ተግባር? የታለ ያን የሚያሳየው ህይወት? የታለ ያን የሚያሳየው ትዳር? የታለ ያን የሚያሳየው ንጽህና? የታለ ያን የሚያሳየው በቃ ከገንዘብ ከጾታዊ ጉዳይ የጸዳ ህይወት? የታል? እንደ የሚታይ እኮ ነው ህይወት እኮ የሚታይ ነው፣ ኤግዚቢት የሚደረግ ነው። ስለዚህ ምን አለ? በስራና በእውነት። አያችሁ፣ በስራና በእውነት እንጂ በቃልና ባንደበት አንዋደድ። እወዳለሁ፣ እወድሻለሁ የሚል እወድሃለሁ የሚል ብዙ ሰው አለ። ግን የታል ድርጊቱ? በምን ይረጋገጥ? መውደድ ፍቅር ያለ ስጦታ ያለ ድርጊት ያለ እርምጃ ፍልስፍና ነው። እኔ አይደለሁም፣ ይኸው ሐዋርያቱ እየተናገሩ ነው። ስለዚህ ወገኖቼ በሕይወት ዘመናችሁ አንድ ነገር ልታደርጉ ይገባል። ማመን መልካም ነገር ነው። ማሰብ መልካም ነገር ነው። ማቀድ መልካም ነገር ነው። መመኘት መልካም ነገር ነው። ግን ወገኖቼ ያንን መልካም ምኞት፣ ያንን መልካም እቅድ፣ ያ በልባችን ማድረግ የምንፈልገው ነገር ግን መሬት ማውረድ ማሰሪያው እሱ ነው። በጌታ በኢየሱስ ክርስቶስ ስም ዛሬ ከዮሐንስ መልእክት ያነበብኩት ቃል በሕይወት ዘመናችሁ ሁሉ ይከተላችሁ። በእናንተ ሕይወት የቃል ብቻ የአንደበት ብቻ ሳይሆን የሥራ የእውነት ሕይወት ይሙላባችሁ። መንፈስ ቅዱስ ያግዛችሁ። በጌታ በኢየሱስ ክርስቶስ ስም በተግባር የታወቀ አምላክ 6 ቀን ሰርቶ በሰባተኛው ቀን ያረፈ አምላክ በጌታ በኢየሱስ ክርስቶስ ስም አቅም ይሆናችሁ ለመስራት ለማድረግ ያን ነገር ለመፈጸም ያን የሰማችሁትን ቃል እውን ለማድረግ በምትወስዱት እርምጃ መንፈስ ቅዱስ ኃይል ይሆናችሁ፣ ብቃት ይሆናችሁ፣ ጽናት ይሆናችሁ። ለማድረግ ስትነሱ አቅሙ ከሱ ይምጣላችሁ፣ ብርታታችሁ እሱ ይሁን። መንፈስ ቅዱስ ይርዳችሁ። በጌታ በኢየሱስ ስም ለማድረግ አስባችሁ ለማድረግ ኃይል ያጣችሁ ለደካማው ኃይልን የሚሰጥ አምላክ ኃይል ይስጣችሁ። በጌታ በኢየሱስ ስም የተናገራችሁትን የምትፈጽሙ ሰዎች ያድርጋችሁ። የሰማችሁት ቃል በእምነት ከእናንተ ጋር ይዋሃድ። ከተግባር ያን ነገር እውን ከማድረግ የሚከለክላችሁ ኃይል በኢየሱስ ስም ከመንገዳችሁ የተወገደ ይሁን። በናዝሬቱ በጌታ በኢየሱስ ስም በንጽህና የምትኖሩበትን አቅም እግዚአብሔር ይስጣችሁ። በጽድቅ የምትጨርሱበትን ሩጫችሁን ከግብ የምታደርሱበትን ብቃት መንፈስ ቅዱስ ይስጣችሁ። ብዙ የምነግራችሁ አለ። ከጊዜ የተነሳ ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ግን እሱ ሁሉን ይነግራችኋል፣ ወደ እውነት ይመራችኋል ተብሏል። እሱ ይምራችሁ፣ እሱ አቅም ይሁናችሁ፣ እሱ ይርዳችሁ፣ እሱ ይተባበራችሁ። መንፈስ ቅዱስ ከእናንተ ጋር ይሁን። ክፍተታችሁን ይሙላባችሁ። ሰው በኃይሉ አይበረታም፣ ኃይል እግዚአብሔር ነው ተብሏል። በኢየሱስ ስም ኃይሉን እግዚአብሔር ይስጣችሁ። ዛሬ የሰማችሁት ቃል በሕይወት ዘመናችሁ ሁሉ ይከተላችሁ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ አጠናቀናል። በሚቀጥለው ጊዜ የዚህን ቀጣይ ክፍል
ይዤ ተመልሰን እንደገና እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ።